ሰላም እንደምን አላችሁ የእግዚአብሔር ቤተሰቦች የአምላካችን የእግዚአብሔር ስሙ ይክበር ይመስገን። እንኳን ለአራተኛው የዐቢይ ጾም ሰንበተ ክርስቲያን ወይም ሳምንት ለመጻጉዕ በሰላም አደረሰን አደረሳችሁ። ከዚህ በፊት በነበሩት ጊዜያት ለሶስት ተከታታይ ሳምንታት ዘወረደን ቅድስትን ምኩራብን ተመልክተን ነበር። ዛሬ ደግሞ መጻጉዕ እንመለከታለን። ቤቱን ፎሎ፣ ሼር፣ ላይክ፣ ኮፒ ሊንክ፣ ሪፖስት በማድረግ ቃለ እግዚአብሔር ለሰዎች እንዲደርስ እንድታደርጉ በትህትና እንጠይቃለን። እንግዲህ አራተኛው የዐቢይ ጾም ሳምንት ወይም ሰንበተ ክርስቲያን መጻጉዕ ይባላል። መጻጉዕ ማለት ደዌ የጠናበት ለረጅም ጊዜያት የቆየበት ህመምተኛ ወይም በሽተኛ ማለት ነው። ብዙ ጊዜ ጌታችን ኢየሱስ ክርስቶስ የፈወሰውን ሰውዬ መጠሪያ ስሙ የሚመስላቸው ሰዎች አሉ። ይሄ ግን የተሳሳተ ነው። መጻጉዕ ከህመሙ ጽናት ወይም ከህመሙ ከፍተኝነት የተነሳ የተሰጠው ስያሜ ነው። ታሪኩ በዮሐንስ ወንጌል ምዕራፍ 5 ላይ ይገኛል። እንግዲህ በኢየሩሳሌም በበጎች በር አጠገብ ቤተሳይዳ የምትባል አንዲት መጠመቂያ ነበረች ይላል። መልአከ እግዚአብሔር እየወረደ ያቺን ውሃ አንዳንድ ጊዜ ያናውጻት ነበር፣ ይባርካት ነበር። ከባረካት በኋላ ወደ መጠመቂያቱ የገባው የመጀመሪያው ሰው ከነበረበት ማናቸውም ደዌ ይፈወስ ነበር ይላል። የመጀመሪያ ሰው መሆን ይጠበቅበታል ለመፈወስ። ታዲያ ጌታችን ኢየሱስ ክርስቶስ ይህ ሰው ከረጅም ዘመን ጀምሮ እንዲህ እንደሆነ አውቆ ከ38 ዓመት ጀምሮ ደዌ እንደጠናበት አውቆ ወደ እርሱ ቀረበና አንድ ጥያቄ ጠየቀው። ልትድን ትወዳለህና አለው። ምክንያቱም እርሱ ቸኩሎ አዳነኝ እንጂ እኔ መቼ አድነኝ አልኩት የሚል ሰበብ እንዳያቀርብ በኋላ ጌታችን ፍቃዱን ጠየቀ። ሁላችንም ፍቃዳችን ይጠይቃል። ሰው ነፃ ፍቃድ አለው። አለመዳን ነፃ ፍቃዱ ነው። በህመም መቆየት ነፃ ፍቃዱ ነውና አስፈቀደው። ታዲያ ሰው የለኝም እንጂ አለው ያ ህመምተኛ። ሰው የለኝም እንጂ ያለበት ምክንያት ጌታችን ኢየሱስ ክርስቶስ ብዙ ህዝብ ይከተሉት ስለነበረ መልአኩ መጥቶ ውሃውን ሲባርከው ከሚከተሉት ህዝብ ፈርጠም ያሉትን ወይም ከሐዋርያቱ ቀልጣፎችን አዞልኝ አፈፍ አድርገው አንስተው ወደ መጠመቂያቱ ይከቱኛል መጀመሪያ፣ ከዚያ በኋላ እኔ ከህመሜ እፈወሳለሁ የሚል ነበር። ጌታችን ኢየሱስ ክርስቶስ ፈቃዱን ከጠየቀ በኋላ ተነሳ፣ አልጋህን ተሸክመህ ሂድ አለው ይላል። ጌታችን ኢየሱስ ክርስቶስ አስቀድሞ ከአብ ከመንፈስ ቅዱስ ጋር በሐልዮ በነቢብ በገቢር በማሰብ በመናገር በመስራት ፍጥረትን እንደፈጠረ ተአምራትንም ሲያደርግ እንደዛው አድርጓል። በቤተ ዶኪማስ የቃናውን ውሃ ወደ ወይን ጠጅ ሲለውጥ በሐሳብ ብቻ ነበር የለወጠው። አስተናባሪዎቹን ወይም አስተናጋጆቹን ጋኖቹን ሙሏቸው አላቸው። ከሞሏቸው በኋላ ቀርታችሁ ለአሳዳሪ ስጡት ብሎ በሐልዮ ያን ተግባር ፈጽሟል። በገቢር ወይም ደግሞ በስራ ዕውር ሆኖ የተወለደውን ሰው ዝቅ ብሎ አፈሩ ላይ እንትፍ ብሎ ጭቃ አድርጎ በግንባሩ ላይ አይን ስሎ ሄደ በሰሊሆም መጠመቂያ ተጠመቅ አለው። ተጠምቆ እያየ መጣ ይላል። ይሄ በገቢር ወይም በስራ በማከናወን የፈጸመው ተአምር ነው። መጻጉዕን ደግሞ በቃሉ ተነሳና አልጋህን ተሸክመ ሂድ ነው። ጌታችን ኢየሱስ ክርስቶስ በምክንያትም ያለ ምክንያትም ያድናል። የወደደውን ያድነዋል፣ ይምረዋል፣ ይቅር ይለዋል። ደግሞ ሊቀጣ የወደደውንም ይቀጣዋል፣ እርሱን ለማስተማር ለመገሰጽ ብሎ። ስለዚህ መጠመቂያ ባለበት ቦታ ያለ ጠበል ወይም ያለ መጠመቂያቱ እንዲሁ በቃሉ ብቻ ተነሳ አልጋህን ተሸክመ ሂድ ብሎ አሰናበተው። መጠመቂያ በሌለበት ቦታ ደግሞ ከእናቱ ማኅፀን ጀምሮ ዕውር ሆኖ የተወለደውን ሰው እንትፍ ብሎ ጭቃ አድርጎ ሄደ በሰሊሆም መጠመቂያ ተጠመቃ ነው ማለት ነው። ስለዚህ እግዚአብሔር በጠበሉ ያድናል፣ በእምነቱ ያድናል፣ በአፈሩ፣ በቅዳሴው፣ በመዝሙሩ፣ በልዩ ልዩ ነገር ያድናል። እንዲሁም ደግሞ ያለ ምክንያት ዝም ብሎ በስውርም ሊያድን ይችላል። እግዚአብሔር በወደደው መንገድ ያድናል። እኛ እግዚአብሔርን ደጅ መጥናት ብቻ ነው የሚጠበቅብን። ሁላችንም የነፍስ ድውያን ስለሆን ወይም ደግሞ በሽተኞች ስለሆን ኃጢአት የሚባል በሽታ ነፍሳችንን አንዳንዶቻችንን በዝሙት፣ አንዳንዶቻችንን በሐሜት፣ አንዳንዶቻችንን በነገረ ሰሪነት፣ አንዳንዶቻችንን በቂም፣ አንዳንዶቻችንን በጥላቻ በልዩ ልዩ ኃጢአት ነፍሶቻችን ስለተያዘች መጻጉዕን የፈወሰ ያዳነ አምላክ ሁላችንን በቸርነት ከነፍስ ደዌ ከኃጢአት ይማረን፣ ይፈውሰን፣ ይቆየን።